ሳይልልል የሚያስብል ዜና ዛሬ ከፋኖ ተሰምቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? በያላችሁበት ሰላም ከናንተ ጋር ይሁን እያልን ወደ ዕለቱ አስደሳች ሰበር መረጃችን እናልፋለን። የአብይ ሰራዊቶች ከጀነራሉ ጋር ኮበለሉ። የጉዳይ ለአብይም ሆነ ለብልጽግና እጅግ በጣም አስደንጋጭ ሆኗል። 1000 ሰራዊት ዛሬ መከላከያን ከርቶ ወደ ፋኖ ተደባልቋል። የሁኔታ ለብልጽግና ምቾት የሚሰጠው ወይም ደግሞ ለብልጽግና ደጋፊዎች አሪፍ የሚባል ነገር አይመስልም። ቀስ በቀስ መከላከያ ወደ ፋኖ ጥርግ ብሎ እየገባ ነው። ይህ ነገር ለፋኖ የተደላደለ ምቹ ሁኔታ ቢፈጥርለትም ለብልጽግና ግን ስጋት ውስጥ እየከተተው ይገኛል። ፋኖ አሁንም ቢሆኑ ከኔ ጋር እኔን ከመረጣችሁ እኔን ካላችሁ ለኢትዮጵያ ከቆማችሁ እኔ ጋርኑ እቀበላችኋለሁ እያለ ንቅናቄ መፍጠሩን አላቆመም። ሆኖም ቀን በቀን ከመከላከያ እየወጣ ወደ ፋኖ የሚገባው የሰራዊት ቁጥር እየጨመረ እየታየ ነው። ይህ ሁኔታ ለብልጽግናም ሆነ ለብልጽግና ደጋፊዎች ምቾት የማይሰጥ ሆኗል። መከላከያው በዚህ ሰዓት የነቃ ይመስላል። ከማን ጎን ለምን መቆም እንዳለበትም የተገነዘበ ይመስላል። ሁኔታዎች እንዲህ በቀላሉ ሹልክ ብሎ የሚወጣበትም ብቻ ሳይሆን አትወጡም ተብለውም ግብግብ ተፈጥሮ እራሳቸው መስዋዕትም አድርገው ወደ ፋኖ እየገቡ ይገኛሉ። ሊከዱ የተገኙ ወይም ደግሞ ሊከዱ እንዳሰቡ እንኳን የተሰማባቸው እዛው መከላከያ ውስጥ እየተረሸኑ ስንቶቹ አልቀዋል። መከላከያው ከጎኑ አማራ ወዳጁን እያጣ ሲገኝ መንቃቱ አይቀርምና አሁንም የተፈጠረው ይህ ነው። ውስጥ ለውስጥ የመከላከያ ሰራዊቶችን አማራው እየተመረጠ እየተገደለ እየሞተ ቀስ በቀስ እያዩ ይመስላል። ይህን ሁኔታ የተረዱት አማሮችም ሆነ የሌሎች ብሔሮች በቃን እኛ ለኢትዮጵያ እንጂ እኛው እርስ በራሳችን ከርቶ የሚገለን በብሔራችን ካለማ የትክክለኛ ቦታ አይደለም። ትክክለኛ ቦታችን ለአንድ ኢትዮጵያ የሚፋለሙት ጋር መደባለቅ ነው ተብሎ እንግዲህ ዛሬ ከነ ጀነራሉ ጭምር 1000 ወታደሮች ከሺህ አለቃው ጋር ኮብልለው ወደ ፋኖ ገብተዋል። ይህ ሁኔታ እጅግ በጣም ድንቅ ነው። ለፋኖ የምስራቹ ለፋኖ ደጋፊዎች ደስ የሚያሰኝ ሁኔታ ነው። በተቃራኒው ለብልጽግና ደግሞ እጅግ በጣም አስጊ ነው። ምክንያቱም ውስጥ ያለ ሚስጥርን ውስጥ ያለ የውጊያ ስልትን ይዘው ስለሄዱ አሁን ይህ ሁሉ ቀመራቸው በተቃራኒ ቡድናቸው ውስጥ ስር ውሏል። የሚሸነፉበትም ነገር ቀስ በቀስ እየተዳከመ መጥቷል። ፋኖ ለማሸነፍ ትልቅ ድልን ትልቅ ክፍተትን ያገኘ ይመስላል። በዚህ ሰዓት ፋኖ ሁላችሁም ከርታችሁ የምትመጡ ከኔ የምትቆሙ እኔን የመረጣችሁ እቀበላችኋለሁ፣ ለዛውም በደስታ ለዛውም በፌሽታ እያለ እንግዲህ ዘመነ ካሴ የመጡትንም ሞቅ ያለ አቀባበል አድርጎ ተቀብሏቸዋል፣ አመስግኗቸዋል፣ እጃቸውን ስሙ ተቀብሏል። ከፈለጋችሁ አሰልጥኑ፣ ከፈለጋችሁም ሰልጣኝ ሆናችሁ ቆዩ፣ ለኔ ሁለቱንም ቢሆን ምቾት ይሰጠኛል ሲል እንግዲህ ዘመነ ካሴ አበረታቶ ሞቅ ያለ አቀባበል በፋኖ ተደርጎላቸዋል። እኛም እንግዲህ ሁሌ እንደምንለው ድል ይቅናችሁ፣ ሁሌም ከናንተ ጋር ይሁን፣ በያላችሁበት ይጠብቃችሁ እያልን ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የዕለቱን ዜና ጨርሰናል። መልካም ቀን።